ሰላም እንዴት ናችሁ? ዛሬ ምሽት ቡድናችን አርሰናል ምሽት 4 ሰዓት ተኩል ከብሬንትፎርድ ጋር በኤሚሬትስ ወሳኝ ጨዋታ አለብን። የ14ኛ ሳምንት ጨዋታ። አሁን ሊጉ ወደ ወሳኝ ምዕራፍ እየደረሰ ነው። 14ኛ ሳምንት ላይ በደረሰው የእንግሊዝ ፕሪሚየር ሊግ ቡድናችን አርሰናል በእነዚህ 14 ጨዋታዎች 30 ነጥቦችን ሰብስቦ በሊጉ አናት ላይ መቀመጥ ችሏል። ከተከታያችን ሲቲ አንድ ቀሪ ጨዋታ እያለን በ2 ነጥብ ርቀናል። የዛሬው ወሳኝ ጨዋታ ማሸነፍ ከቻለን ከሲቲ ያለንን የነጥብ ልዩነት ወደ 5 ማስፋት እንችላለን። ምንም እንኳን ብሬንትፎርድ ቀላል ተጋጣሚ ባይሆንም ይህን ጨዋታ በሜዳችን እንደማድረጋችን አሸንፈን ለቀጣዩ የአስቶን ቪላ ጨዋታ የተወሰኑ ተጫዋቾችን ኤርሊ ጌሙን ገለን ማሳረፍ አለብን ብዬ አስባለሁ። ዕለተ ቅዳሜ ምሳ ሰዓት ላይ የሚደረገው የአስቶን ቪላ ጨዋታ ወሳኝ ነው። ምክንያቱም ይህን ጨዋታ አሸንፈን ለዛ ተጫዋታ የሚሆን ጉልበትን ማዘጋጀት አለብን። ምክንያቱም የቅዳሜ ምሳ ሰዓት ጨዋታዎች በጣም ፈታኝ ጨዋታዎች እንደሆነ ይታወቃልና ይህን ጨዋታ ኤርሊ ፈርስት ሃፍ ላይ 2-0 3-0 አሸንፈን በተለይ ድካም ያለባቸውን ተጫዋቾች እና ራይስን እንዲሁም ከጉዳት የመጡትን ተጫዋቾች ማሳረፍ መቻል አለብን ብዬ አስባለሁ። ሚኬል አርቴታ ከጨዋታ በፊት በሰጠው ጋዜጣዊ መግለጫ ለዚህ ጨዋታ ሳሊባም እንደማይደርስ እንዲሁም ትሮሳርድም የሚያደርሳቸው ነገር አጠራጣሪ እንደሆነ ተናግሯል። ስለዚህ በባለፈው ባክፎር እንደምንገባ ይታወቃል ማለት ነው። ምናልባትም ሞስኬራ እና ሂንካፔ በድጋሚ ተጣምሮ ልናይ እንችላለን። ቲምበር እና ካላፊዮሪም ከቡድኑ ጋር አብሮ ለመመድ ሰርተዋል። እዚህ ጨዋታ ላይ መሳተፋቸው የማይቀር ነገር ነው። ፊት ላይም ጊዮኬሬስ ከባለፈው ተመልሷል። በቼልሲ ጨዋታ ላይ ከ50ኛው ደቂቃ በኋላ ወደ 60ኛው ደቂቃ አካባቢ ቪክተር ተቀይሮ ገብቶ መጫወት ችሏል። ይህን ጨዋታ በቋሚነት ሊጀምርበት የሚችልበት እድል እንደሚኖር ይታሰባል። ይህን ጨዋታ ማሸነፍ መቻል አለብን ብዬ አስባለሁ። ሲቲ ትናንት 5-4 ፉልሃምን አሸንፎ ወደኛ ተጠግቷል። በ2 ነጥብ ርቀት ላይ የተቀመጠው ይህን ጨዋታ በማንኛውም መንገድ ማሸነፍ መቻል አለብን። ማሸነፍ መቻል አለብን። ቀጣይም ደግሞ የቪላውን ጌም እያሸነፍን መቀጠል አለብን። የዊኒንግ ሞመንተማችንን ከአንድ አዲስ ከዜሮ መጀመር መቻል አለብን። አሁን ሰሙ አቻዎች አብዝተናል። ከሰንደርላንድ ጋር ባለፈው አቻውተናል፣ በአሁኑም አቻውተናል። እነዚህ አቻዎች ማስወገድ መቻል አለብን። እያንዳንዱን ጌም ባይ ጌም እያሸነፍን መሄድ መቻል አለብን ብዬ አስባለሁ። ሌላው በዚህ ጌም ላይ መጠንቀቅ ያለብን አሁን ለምሳሌ ሪካርዶ ካላፊዮሪ 4 ቢጫ ካርድ ደርሰዋል። አንድ በዚህ ጨዋታ ቢጫ ካርድ የሚመለከት ከሆነ ቀጣይ ከቪላ ጋር ያለ ካላፊዮሪ ለመጫወት እንገደዳለን። እዛ ላይ ጨዋታ ላይ ደግሞ ካላፊዮሪ ሉዝ ማድረግ ማለት ማጥቃታችንን ማዳከም ማለት ነው። ካላፊዮሪ ግዴታ እዛ ጨዋታ ላይ መኖር አለበት እና የዛሬውን ጨዋታ በጥንቃቄ ማድረግ ያለበት ተጫዋች ካላፊዮሪ ነው። ሌላው ስጋት ላይ ያሉ ተጫዋቾች አሉ 3-3 የደረሱ ዙቢሜንዲ፣ ራይስ 3-3 ደርሰዋል። እነሱም አንድ ቢጫ የሚያዩ ከሆነ ከዚህ በኋላ ስጋት ላይ ሆነው ነው ጨዋታ የሚያደርጉት ማለት ነው እንደ ካላፊዮሪ ሁሉ። ስለዚህ ቢጫዎች የዲሲፕሊን በቀይ ካርድ ላይ ያሻሽለናል። ካምናው የተሻለ ነው። ምንም ቀይ ካርድ አለየንም ዘንድሮ። ቢጫ ላይ ግን በጣም መስራት አለብን። አላስፈላጊ ሲሊ የሆኑ ቢጫ ካርዶችን ነው እያየን የነበረው እና እነዚህም ማስወገድ መቻል አለብን። እስከ 19ኛው ሳምንት ድረስ እንደምንም ቻል አድርገን እንትን ማድረግ መቻል አለብን ብዬ አስባለሁ። መጓዝ መቻል አለብን። ሌላው በዚህ ጨዋታ ላይ ቤን ዋይትን ሚኬል አርቴታ ለምን እንደማይጠቀምበት እየገባኝ አይደለም። ባለፈው ጨዋታ ላይ ሞስኬራ እና ሂንካፔ በጣም ሲደነባበሩ ነበረ። አዲስ ጥምረት ነው ይገባኛል፣ ግን ቤን ዋይት በጣም ልምድ ያለው የፕሪሚየር ሊጉን ምርጥ ተከላካይ ነው። ቢያንስ ተወሰነ ደቂቃ ማግኘት ነበረበት የባለፈው ጨዋታ ላይ። አሁን ቲምበር በጣም ብዙ ጨዋታ እያንዳንዷን ደቂቃ እየተጫወተ ነው። እሱን ኤርሊ ጌሙን መግደል ከቻለን ቤን ዋይትንም ደቂቃ እንዲያገኝ የጨዋታ ሞመንተሙን እንዲያገኝ ማድረግ መቻል አለብን ብዬ አስባለሁ። ሌላው ሚኬል አርቴታ ኖርጋርድን ለምን አመጣው? ጌሞች ካለቁ በኋላ ራይስን 6 ቁጥራችንን ዙቢሜንዲ ሁለቱም ማሳረፊያ መሆን አለበት። ቅያሬዎች ለምን ይባክናሉ? ባለፈውም አንድ ነው 2 ቅያሬ አባክነናል። ከዛም በፊትም ሁሌ ቅያሬዎች ይባክናሉ። ሚኬል አርቴታ ለምን እንደሆነ አይገባኝም። ቤንች ላይ ይዛቸው እስከመጣ ድረስ መጠቀም መቻል አለብን ብዬ አስባለሁ። ምክንያቱም ሰፊ ስኳድ ጥራት ያላቸው ተመሳሳይ ችሎታ ላይ ያሉ ተጫዋቾች ናቸው። ለምን እንደማያምናቸው እኔ ግራ ነው የሚገባኝ። ከመጡ እስከ ስኳዱ ጋር አብረው ካሉ ደቂቃ ማግኘት መቻል አለባቸው። እነዚህ ልጆች እኮ ሮቦት አይደሉም። ሁሉንም ጨዋታ 90 ደቂቃ እስከ ጭማሪ የሚጫወቱት እያንዳንዱ ተጫዋች ስኳድ ውስጥ ካለ ድረስ ይዞው ቤንች ላይ እስካስቀመጥከው ድረስ መጠቀም መቻል አለብን። አሁን ስኬሊ ላይ 2 ጨዋታ ላይ ያየነው መደነባበር ከበፊቱ ደቂቃዎች እያገኘ ኮንፊደንሱ ቢውልድ እያደረገ መጥቶ ቢሆን ኖሮ እንደዚህ አይነት መደነባበር አይኖርም ነበረ።
እና ቤን ዋይትን፣ ኖርጋርድን፣ ኢታንን እድል እየሰጣቸው መጠቀም መቻል አለብን ብዬ አስባለሁ። ምክንያቱም እነዚህ ተጫዋቾች ሮቦት አይደሉም። በሶስት ቀን ይሄ ዲሴምበር እና ቀጣዩ ወር አዲስ ዓመት የፈረንጆች አዲስ ዓመት ቡድናችን በጣም በርካታ ጨዋታ የሚያደርግበት ነው። በዚህ ሰዓት ጉዳቶች ሊኖሩ ይችላሉ። እየተጫወቱ ፎርም ላይ መቀጠል እንዲችሉልን ደቂቃዎችን ማኔጅ ደቂቃቸውን ማኔጅ መቻል አለብን ብዬ አስባለሁ። ራይስ ሊጎዳ ቢችል፣ ቲምበር ቢጎዳ፣ ሌሎችም ተጫዋቾች ቢጎዱ ቡድኑ ነው ሰፈር የሚያደርገው። እንደዛ ከመሆኑ በፊት ለደቂቃቸውን በበቂ ሁኔታ ማኔጅ ማድረግ መቻል አለበት ብዬ አስባለሁ እና ድልም ማግኘት አለባቸው ተጫዋቾች። ተጫዋች ዝም ብሎ ቤንች መቀመጥ ማለት ኮንፊደንሱ እንዲወርድ፣ አሁን ስኬሊ ላይ ያየ ነው ያንን ነገር ነው። ኮንፊደንሱ ወረደ። በቃ በቀላሉ በፊት ዱዌል ላይ ጠንካራ የሆነ ዊንገሮችን ሎክ የሚያደርገውን ስኬሊ ሳይሆን በቃ በቀላሉ የሚታለፍ ኳስን በቀላሉ ሉዝ የሚያደርግ ስኬሊን እያየን ያለ ነው እና ይህም የሆነው ምንድነው ደቂቃ ከመጣት ነው። ሚኬል አርቴታ 70ኛ 80ኛው ደቂቃ ላይ ድረስ ከሚጠብቅ ቡድኑን ሰፊ ስኳድ አለ፣ በበቂ መልኩ ሮቴት እያደረገ መጠቀም መቻል አለበት። ሊጉ ከሁለተኛው አጋማሽ በኋላ አሁን የተጠራቀሙ ድካሞች በኋላ ላይ ሰፈር እንድናደርግ ከሚያደርጉን ካሁኑ ለተጫዋቾቹ እያንዳንዳቸውን ደቂቃ ማኔጅ ብናደርግ የተሻለ ነው ብዬ አስባለሁ። ለሳሊባ አሁን ደቂቃዎችን ማኔጅ አድርጎለት ቢሆን ኖሮ 2-0 3-0 ስንመራ ዋይትንም ሌላም ተጫዋችም ቢሆን ቀይሮ እያስገባ ማኔጅ አድርጎለት ቢሆን ኖሮ ይሄ ጉዳት አይመጣም። ለጋብሪኤልም ተመሳሳይ ነው፣ ለሌሎችም ተጫዋቾች ተመሳሳይ ነው። እነዚህ ፕሮፌሽናል አትሌቶች ቢሆኑም ሰው ናቸው። አት ዘ ኤንድ ኦፍ ዘ ዴይ ጉዳት የሚባል ነገር አለ፣ ድካም አለ፣ ፋቲግ ይኖራል። እነዚህ ነገሮች ማስወገድ የምንችለው በዚህ መልኩ ነው ብዬ አስባለሁ። ከተመቻችሁ ሰብስክራይብ አድርጉ፣ ሀሳባችሁን ኮሜንት ላይ አጋሩኝ። ይመቻችሁ። መልካም ቀን። ድል ለመድፈኛው ይሁን። ከድል በኋላ እንገናኛለን ብዬ አስባለሁ።